እናቱ ለቡሌ ወይም ደግሞ ለፍርፋሪ የተሰለፈ መስሎሽ ነው እንዴ? ለምንድን ነው የተሰለፋችሁት ብሎ እኮ ይጠይቃል። ትመስላለች በእግዚአብሔር ቦርኮ። ቆይ ግን ለምን ትሳደቢያለሽ? ደረስኩብሽ? ቀላል ደረሽብኝ? ሰዎች እኮ በአንቺ ምክንያት ሳይሆን ለምን ወይም ደግሞ ፍርፋሪ ልለቃቀም ነው መስላቸው። ስለዚህ የት መቆም እንዳለብሽ ላይ እያልኩሽ ነው። እኛም እኮ ምግብ ለመና እኮ አይደለም መጣ ነው። ጽጌረዳ የኔ እናት፣ ይሄ ሰልፍ የስራ ቅጥር ሰልፍ ነው። ካላወቅሽ ልንገርሽ ብዬ ነው። እናት ይሄንማ እኛም አውቀን ለዛ ነው የመጣ ነው። እና ካወቅሽ የስራ ቅጥሩ ለሊስትሮ ወይም ደግሞ የቀን ስራ መስሎሽ ነው? ለምንድን ነው የማትተይኝ? አልገባሽ አለ እኮ ቦታሽን አላቅስቲ ልንገርሽ ብዬ ነው። ለማንኛውም የስራ ቅጥሩ በሊስትሮ ሳይሆን በዲግሪ ነው። እሺ የኔ እህት በሊስትሮ ነው የሚቀጥሩት እኮ አላልኩም። እኔም ዲግሪ ስላለኝ ነው ሲቪን ይዤ የመጣሁት። ኧረ እባክሽ በሊስትሮ ነው ዲግሪው። ትመስላለሽ በእግዚአብሔር ቆሻሻ። አትሳደቢ። ለምንድን ነው የምትሳደቢ? ደረስኩብሽ? ነካሁሽ? ቆይ ምን አደረግኩሽ? ምን ትመስላለሽ ስታስጠራ? እንዴ ጭራሽ በልሽ እያሰደብሽ ነው። ና አንዴ ና አንዴ ና ቶሎ በል። ጅን ቆሻሻ ከዚህ አስወጣት። እንፈልግሽ ነው ናት እኮ የዳቦ የፍርፋሪ ሰልፍ አይደል? እዚህ ጋር ቦታሽ ልቀቀኝ እባክህ። እናንተ እንደምታወሩት ለዳቦ ሰልፍ ለሚገኝ ለቡሌ ፍርፋሪ ለሱ ብዬ አይደለም የመጣሁት። ቆይ ግን እሷ እኮ ናት ከመጣሁበት ሰዓት ጀምሮ ለማኝ እንደሆንኩ ቦርኮ እንደሆንኩ ቆሻሻ እንደሆንኩ ከቅድም ጀምሮ ስትናገር የነበረው። እንዴ ቆይ ግን ንጹህ ልብስ ያለበሰ ልብሱን ያልቀየረ ሰው ሆኖ አይታያችሁም ማለት ነው? ቆይ ልብሱ የቆሸሸ ሁላ ስራ ቅጥር አይቀጠርም ማለት ነው? ወይስ ዝቅ ብሎ የሰራ ሁሉ ዲግሪ የለውም አላችሁ? ቆይ ለምንድን ነው ሰው ሁሉ ግን እኔ ሲያኝ የሚጸየፈኝ፣ የሚሰድበኝ፣ የሚያንቋሽሸኝ? ቆይ እኔ ምን አደረኩ? ሰረኳችሁ? በደልኳችሁ? አጭበረበርኳችሁ? ለምንድን ነው ንጹህ ልብስ ያለበሰ ሁሉ እንደ ሰው የማይታያችሁ? ሰው ሆኖ እንኳን ትንሽ ትንሽ አይሰማችሁ? ቆይ አንቺስ ብትሆኚ ከነሱ ሁሉ ተለይታችሁ ለምንድን ነው የምታባሩ? እኔም እኮ ልክ እንደናንተ ኑሬን ለመግፋት ደፋ ቀና የምል ሰው ነኝ። ልጄን ለማሳደግ ልጄን ለማስተማር ሁሌ የምተጋ ሰው ነኝ። ቆይ ግን ለምንድን ነው እንደዚህ የምታረጉት? ይኸውልሽ እኔት አትነፋረቂብኝሽ። ይሄ ስራ ቦታ ነው። ሌላ ነገር ሳይከተልሽ ጥፊ ከዚህ ጥፊ ከዚህ። ምንም ስቃይ ቢበዛም መከራ ቢቆለል እንደ ተራራ እኖራለሁ። አንተ ተነስተህ ሰርፋት ይዝም እንዴ? እንደ ሽማግሌ ተምጡ ምርጥዬ አለሽልኛ አለሁልሽ አባቴ ይመችሽ። እኖራለሁ ሁሉን ችዬ ልጄ ላንቺ ብዬ ችግር ቢበዛም ፈተና መቼ ደከመኝ አልኩና ይህንን እንዴት ልወጣ ከኔም አልፎ ልጄ ባንቺ መጣ። ልጄ ምን ላድርግልሽ? በምንስ ልከልልሽ?
የኔ ልጅ ወደ ልትሄድ ነው? ማሚ ቁጭ ብለሻል እንዴ? እንደዚህ አምሮብህ እኮ ልትሄድ ነው? አንድ ጉዳይ ልጅ ነው እኮ አይክፋሽ። አምሮብሃል ደግሞ አንደኛ እንደውም ታውቃለህ። አመሰግናለሁ። እማዬ ዛሬ እኮ ስሜ አስገብቼ ነው። ጎበዝ የኔ ልጅ ደግሞ ይጠፉሻል፣ አትጠራጠሪ እሺ። እንዳፍሽ አድርግልኝ እማዬ። እኔም ዝም ብዬ ሳስበው የሆነ የሚጠሩኝ ይመስለኛል። መጠርጠሩስ? የኔ ልጅ እኮ ጀግና ናት። ጀግና ስለሆንሽ ለራሳቸው ሲሉ ነው የሚጠሩሽ። እማዬ ለእኔ የምትሰጪኝ ሞራል እኮ በቃ እንዴት ኮንፊደንስ በኮንፊደንስ እንደሚያደርገኝ እኮ። እማዬ ዛሬ ሲቪል ለማስገባት ተሰልፌ ምን አይነት ነገር እንደገጠመኝ ልንገርሽ። አንዲት የሆነች ሊስትሮ ጠራጊ በወርቁ ምን እንዳደረገችኝ ልንገርሽ። ልጅ ቃል የምታደርጊው ነገር ግን ትክክል መስሎ ነው የሚሰማሽ? አዎ በእርግጥ እያንዳንዷ ማደርጋት ነገር ለኔ ልክ ነው። በነገራችን ላይ ላንተ ልክ ላይሆን ይችላል። ቃል ምኑ ላይ ነው ልክ የሆንሽው? እናትህ አትወደኝም፣ አትፈልገኝም፣ አስጠንቅቃኛለች፣ አስፈራርታኛለች ብለሽ ልጄን ይዘሽ መጥፋት ነው ልክ የሆንሽው? እንደገና በአጋጣሚ በእድል በስራ አማካኝነት እዛ ቤት መጥቼ ሳገኛችሁ ድጋሚ ልጄን ይዞ መሰወር ነው ልክ የሆንሽው? ሲጀመር እዛ ቤት የመጣሁ በአጋጣሚ ነው። ሲቀጥልም ከዛ ቤት ነው የወጣሁት ባልና ሚስት በእኔ ምክንያት እንዳይጣሉ ብዬ። ቢሆንም ቃል በአንቺ የተነሳ ብዙ ችግሮች ቢፈጠሩ እኔ እዛ ቤት አለሁኝ አይደለም? የሆነ መፍትሄ እንፈልግ፣ እንደዚህ ተፈጥሯል ብሎ ለእኔ ማማከርና መፍትሄ መፈለግ ነው የሚሻለው ወይስ ተነስቶ ልጅን ይዞ መጥፋት ነው የሚሻለው? ተወኝ ዳግም፣ ከአንተ ጋርም ሆንኩኝ መጀመሪያም ከነበርኩበትም ቦታ ችግር አይጠፋል። በቃ ተወኝ። አልተውሽም ቃል፣ አንቺም ትወጂኛለሽ፣ እኔም እወድሻለሁ። ይህንን ደግሞ አንቺም እኔም ልባችን ያውቀዋል። አዎ እወድሃለሁ። ታዲያ ምን ፍቅራችንን እናድስ፣ እንደ ድሯችን በፍቅር አንድ ላይ እንኖር። ማማዬንም እስኪያት እሷንም በእናስደስታት እኮ ነው እያልኩሽ ያለሁት ቃል። ዳግም እናትህ እኔን አትወደኝም፣ አንተ ደግሞ በግድ አብረን ካልሆነን እያልክ ይሄ እንዴት ሊሆን ይችላል? እሷ እኮ አይደለችም የምታኖርሽ ቃል፣ እኔ እንጂ። ደግሞ እኔ እስከወደድኩሽና እስከፈለግኩሽ ድረስ እኔ የምላትን በሙሉ መቀበል አለባት። ይኸውልህ ዳግም፣ እናትህ እኔ እየጠላች ወይም እናትህን እኔ እያስከፋት አብረን መኖር አንችልም። ተመልከች እስኪ ልጅቷን እንደዚህ ፀሐይ ላይ ስትቃጠል፣ አንቺስ ባል እያለሽ ባል እንደሌለሽ እዚህ ወተሽ ብርድና ፀሐይ የምትጠጪው፣ ይህን ማድረግ አግባብ ነው? ቆይ ግን ሁሉም ይቅር፣ ግን አንድ ጥያቄ ልጠይቅ። እዛ ግቢ በምን አጋጣሚ ነው የመጣው? ማለት ለምን እንደመጣ ልትነግረኝ ትችላለህ? አዎ እነግርሻለሁ። አንቺ ካጠገቤ ከራቅሽ ጀምሮ እኔ ውስጤም ጤናዬም ልክ አይደለም። በጣም የሚያስጠላ ሙድ ውስጥ ነበርኩ እና በአንድ ስራ አጋጣሚ አንድ የምታውቀኝ ልጅ ነበረች። እሷም የሆነ የሚሰራ ስራ አለ፣ ጠቅም ያለ ገንዘብ ታገኝበታለህ ስትለኝ በአንቺ የተነሳ ጥሩ ሙድ ውስጥ ስላልነበርኩኝ ቢያንስ ከዚህ ሙድ እወጣለሁ ብዬ ምንም ሳላቅማማ እሺ ብዬ ስራውን ተቀበልኳት እና እኔም በጣም መጠጣት፣ መቃም፣ ያልሆነ ሱስ ውስጥ ገባ። በዚህ አጋጣሚ ነበር ስራውን ለመስራት እዛ ቤት ስመጣ የተገናኘነው። ቆይ ግን ምን አይነት ስራ እንድትሰራ ነው የታዘዝከው? ዋናው ታርጌታቸው አንቺን ከዛ ቤት ማስወጣት ነበረ። አንቺን ለማስወጣት ደግሞ የተለያዩ እቅዶችን ነድፈው ነበር። እሺ ቆይ እቅዱንስ ማን ያመጣው? ማለቴ ከኔ ከድሃዋ ምን ሊጠቀሙ ይችላሉ? ለማ በየዋህነት አንቺን ስለወደደሽ እና ስላዘነልሽ እዛ ቤት ስላስገባሽ፣ ሚስቱ ደግሞ አንቺን አልወደደችሽም። ባሌን ትቀማኛለች ብላ ስለፈራች ተንኮልና ሴራዋን ማሴር ጀመረች። ያው ጥሩ ሚስቶች እንዳሉ ሁሉ መጥፎ ሚስቶችም ደግሞ አሉ።
ለማንኛውም ለነገ ተዘጋጅ እሺ። መጥቼ ወስዳችኋለሁ። ያለፈውን ነገር እርሹ፣ ያ ሁሉ አልፏል። ነገ የተሻለ ቀን ነው። ለልጅ እስኪ ሰማ እማዬ አባይ ሊቀጥሮ ነው እንዴ? እማዬ ንገሪኝ እንጂ። ስታት አድርጊ ልጄ እባክሽ። በቃ ፈልቅሽ እንሄዳለን። እሺ እንሄዳለን። እዚህ ሆንሽ ፀሐይ ይበላሻል፣ የሰው ፊት ይበላሻል። እዛ ኪርሽ ደግሞ ሌላ ክፋት አለ፣ ግልምጫ አለ። ወይ ከነ ልጅሽ ፀሐይ ላይ መቃጠል አሊያም እዛ ቤት ሄደሽ ልጅሽ ላስደስተሽ ለራስሽ ደህና ዋልሽ እማዬ? እንዴት አልኩኝ? ቁጥሯን ስትምሰላቅ አይ ምሳ እንኳን በልቼ ነው የመጣሁት። አልፈልግም። ይልቁንስ ማናገርሽ እስቲ ቁጭ በል። ምንድን ነው የምታናገረኝ? ልጅ ደግሞ ፊትህ ትክክል አይደለም። የልጄን እናት አግኝቻታለሁ። ምንድን ነው የምታወራው ዳግም? ከነገ ጀምሮ እዚህ ቤት ትኖራለች። ይዣት ልመጣ ወስኛለሁ። ማንን? ያቺ ዘረቢሷን አይደለም አይደለ እንደዛ የምትለኝ? እማዬ ዘረቢስ አትበያት። እንደዚህ እንድትናገሪያት አልፈልግም። የኔን ልጅ ይዛ እኮ መከራ ሲበላት የሰው ፊት ሲገርፋት ስትሰቃይ የኖረች የኔ ጀግና ሚስት እኮ ናት። ቆይ አንተን ጥላ መጥፋቷ ነው ዋጋ ከፋይና ጀግና የሚያስብላት? አዎ ያስብላታል። ደግሞ በድብቅና በስውር የሚሰሩ ነገሮች ሁሉ ተደብቀው የሚቀሩ ነው እንደሚመስሉሽ? ሁሉም ነገር እኮ ጊዜው ሲደርስ ይወጣል። እውነት ትመነምናለች እንጂ አትጠፋም የሚለውን ተረት አታውቂውም? አልገባኝም ልጄ። ምንድን ነው? ስለምንድን ነው የምታወራው? እማዬ ምን ብለሽ ይህን ሀገር ለቃ እንድትሄድ እንዳደረግሻት አስታውሽ። አልደግምልሽም፣ ምክንያቱም አሁን ጊዜው አይደለም። አሁን እማዬ እቺ ልጅ እዚህ ቤት ትመጣለች። ስትመጣም ትቀበያታለሽ። አይ አትመጣም አትኖርም የምትይ ከሆነ እኔንም አታገኘኝ፣ ራሴን አጠፋለሁ። ከዛ ከሁለት አንዱ ትመርጫለሽ ማለት ነው። ምን ማለት ነው? የኔ ልጅ እንደዛም አይባልም። ይሄ ደግሞ ምን ማለት ነው? እማዬ የማይሆን ነገር አይደለም የማወራው። የማወራው እኮ የሚሆንና እውነታ ነው። እኔን ደግሞ ከማንም በላይ ታውቂኛለሽ። ካልኩ አደርገዋለሁ። ትንሽ ምንድነው ዳጊ ሲል የሰማሁት? እኔ ደንግጫለሁኝ። ምንም ነገር አልገባኝም። በህልሜ ይሁን በእውኔ ምንም እየገባኝ አይደለም። እማዬ የልጅ እናት እኮ ነው ያለው፣ ለዛውም ደግሞ ልጅ አለው። ይሄንን እኔም አምኖ ለመቀበል ይከብደኛል። ዲና ተረጋጊ። ቢከብድሽም መቀበል የግድ ነው። እንደዚህ ሳይሆን ከአሁኑ ወዲያ ወደ መፍትሄው መሄድ ነው የሚያስፈልገው። እንዴ እማዬ ይሄ ምን መፍትሄ አለው? በቃ እኮ ያለቀ ጉዳይ ነው። ነገ አመጣታለሁ ነው ያለው። አይ ደግሞ የምትይ ከሆነ ራሴን አጠፋለሁ ነው ያለው። ምን አልሰማሽም እንዴ? ሰምቼዋለሁ እኮ። ነገር ግን እሱ ያለውን ከማድረግ ወደ ኋላ ይላል። ስለዚህ ልጅ የሚፈልገውን ለማድረግ እንገደዳለን። እንዴ እና ያለውን ያደርጋል ብለን ፈርተን እዚህ ቤት ሚስቱን ይዞ ይመጣል? ያውም ደግሞ ከነ ልጇ። ዲና በትክክል አስቢ እንጂ እሱን የምትወጂው ከሆነ ከሁሉም በፊት እሱ በህይወት መቆየት አለበት። ከዛ በኋላ እሷም ትምጣና ቀጣዩን ነገር ደግሞ ማሰብ እንችላለን እኮ። እማዬ እኔ እኮ ስለሱ ስለሚያስጨንቀኝ ነው ይሄ ነገር ከመሆኑ በፊት እናስቁመው የምልሽ። የኔ ልጅ አንዳንዴ ሁሉም ነገር በጉልበትና በትዕቢት አይሆንም። እና ምን ይሻላል? ይኸውልሽ ሴት ልጅ በተፈጥሮ ብልህ ናት።
አንቺም ብልሁኝና ነገሮችን ሁሉ በብልጠት ለማድረግ ሞክሪ። እማዬ የምትይው ነገር ጨርሶ አልገባኝም፣ ግን ደግሞ ልጅቷ ስትመጣ የሆነ ነገር ፈጥረሽ ከዚህ እንደምታስወጫት ተስፋ አለኝ። ግን ዳግም በጣም ፈርቻለሁ። ይኸውልሽ ቃል ምንም የሚያስፈራ ነገር የለም። አሁን የፈራሻቸው እስክትላመጃቸው ድረስ ነው። ገብተሽ ከተላመድሻቸው በኋላ ደግሞ ፍርሃቱ ሁሉ ይለቅሻል ነው ብለህ ነው? አዎ ቃል ምንም አትፍሪ ነኝ። እንዳፍ ያድርግልኝ። ተወቂያት ዲና ትባላለች። ማማዬ ተወቂያት ያው ማዘር ታውቂያት? ሰላም በይ። ያው እንዳልኩሽ ይችላል። በቃ እማዬ ይቺ ናት ሚስቱ ብቻ እንዳትይኝ። እኔ ይህንን አላምንም። እችን ኮተታም ነው እንግዲህ የወደደው። ምን ኮትታም ብቻ ቅራቅንባም ጭምርች እንጂ የሆነ ሊስትሮ ጠራጊ እኮ ናት። አታውቂም እንዴ? ምን ጭራሽ ሊስትሮም ትጠርጋለች ወይ? የሊስትሮ መገኛ ነዋ ያስመታችው። እማዬ ይህንን እያየንማ ዝም ብለን መቀመጥ አንችልም። ቅድም እኮ ሊስትሮ ጠራጊ ምናምን ኮትታ ያመልክሽ እኮ ይችን ልጅ ናት። ኧረ ተይ ልጄ የምርሽን ነው? ወይኔ ሮማ በአደባባይ ተዋርደናል። ምን እሱ ብቻ አለሌም ዱርዬም ጭምራት እንጂ ተንሽውን ነገር ነው ማበቃል። ቁጭ በይ ቁጭ በይ። ሌላም ነገር ልጨምርልሽ። የሆቴል ቤት ጨፋሪ እንደገና ዘሯስ ብትይ የቡዳ ዘር አይደለችም እንዴ? ተሳስተሻል ማለት ለምን የምለውን ነገር ትናገሪያለሽ? እሷ የሆቴል ቤት ጨፋሪም አይደለችም የቡዳ ዘርም አይደለችም። ምን ማለት ነው? ስሚ እስኪ አንዴ እናውራ። ስፈልጉ ቀን ሙሉ ማውራት ትችላላችሁ። እማዬ ይቺ ልጅ እኮ የሆቴል ቤት ጨፋሪ ሳይሆን አስተናጋጅ ነበረች። መስተንግዶ ነበር የምትሰራው። ሲቀጥል እማዬ የቡዳ ዘር ናት ምናምን ላልሹ ነገር የቡዳ ዘር ምናምን የሚባል ነገር እኮ የለም። ይሄ ኋላ ቀር አስተሳሰብ ነው። እኔ ዘር ማንዘሯን አምጥቼ ላስተዋውቅሽ እችላለሁ። እዚህ እባክህ እሱ ነበር የቀረ። ጭራሽ ዘሮቿን አምጥተህ ልታስጨርሰን። የእሷ ይበቃናልሽ። እኔ ምንም ትሆን ምን እወዳታለሁ። ደግሞ እኔም ወዳትን ልጅ ወደድሽም ጠላሽም የመቀበል ግዴታ አለብሽ። አይ ካልሽ ደግሞ አጨርሰው። ልጅ ተቀብያለሁ እኮ አይደለም። ደግሞ ከመቀበል ውጭ ምን አማራጭ አለኝ? ምን አማራጭ አለኝ አትበይ። እኔ እኮ የምፈልገው እንደ አማራጭ ልትይዣት ሳይሆን ከልብሽ እንድትወጃትና እንድትቀበያት። እሺ ልጅ አትበሳጭ። ስትበሳጭ ህመም ይነሳብሃል ታውቃለህ አይደል? ይኸውልሽ እኔ ህመም የሚነሳው አንቺ እሷን ስትገፊያትና ምርጫሽ ሳታደርጊያት ስትቀሪ። እመነኝ ልጅ በምንም መልኩ አላስከፋትም። እንድትደሰት ነው ማረጋት። ምርጫህን ተቀብዬ የለ እስቲ እንግዲህ የምናየው ይሆናል።
ልጅ ጭራሽ በውጭ የመጠላትን ልጅ ቤት ድረስ ይዞልኝ መጣ። የፈራሁት ነው የሆነው። ድሮም የፈሩት ይደርሳል የጠሉት ይወርሳል የሚባለው ተረት እኔ ላይ ነው የሆነው። ወይኔ ልጅ ጭራሽ በውጭ የመጠላትን ልጅ ቤት ድረስ ይዞልኝ ይምጣ። እማዬ ተረቱ ግማሽ ሆኗል። ግማሹ እንዳይደርስ ደግሞ መጠንቀቅ ነው። እንዴት ካልሽኝ ደግሞ የፈራሹ ደርሷል፣ የጠላሹ እንዳይወርስ መጠንቀቅ ነው ያለብሽ። እሺ ነገር እስቲ ፎ አድርግልኝ። ፕሮግራም ስላለኝ ነው። ፈጣን ነው። እሺ እኔ የምልሽ ቆይ ከዳግም ጋር ነው የተዋወቃችሁት? ሊስትሮ ቦታ ጫማ ሊያስደርግ ሲመጣ የተዋወቅነው። በጣም ይገርማል። ቆይ ግን በምን ቋንቋ ተግባብታችሁ ነው? በአማርኛ። ይገርማል። ቆይ ግን ሲጠይቅሽ አልተደሰትሽም? ማለቴ ሰርፕራይዝ አልሆነብሽም? የሆነ ውስጥሽን ውርር አላለው? ለምን? ደረጃችሁ ነው። አንቺ የት እሱ የት? ከዚህ በላይ ምን የሚያስገርም ነገር አለ? እንደሱ ነው እንዴ? እኔም ገርሞኛል። እርግጠኛ ነኝ እሱ እንደጠይቀሽ ሄደሽ ሰላትሽን አስገብተሻል አይደል? ወይም ደግሞ እዛው ተንቀጥቅጠሽ ፌን ሰርተሻል አይደል? ሼም ይዞሽ አይደል? ንገሪ። ለማንም አልነገርም በእናትሽ ከንቱ። ለማንኛውም ቶሎ ቶሎ ወደ ልሽ አምጪልሽ። ፊቷ ላይ ለወርውርላት ወይስ አነቄ ሊያዛት? አይ ቃል ተረጋጊ፣ ተረጋጊ። ለልጅሽ ስትይ ተረጋጊ። ቢያንስ አንድ ቦታ ረክታ ትማራለች። ለልጅ የማይከፈል መስዋዕትነት የለም። ስለዚህ ቃል ከዚህ የባሰ ነገር እንኳን ቢመጣ ለመወጣት ተዘጋጂ። በጣም ጥሩ። ኦኬ ችግር የለም። ቆይ አይታየም? ትናንተን ስል መክረም የከረሙ ሁሉ አይታየም። እሺ ከርሞ የሚጣፍጥም አለ፣ እንደዛውም ደግሞ ከርሞ ተበላሽቶ የሚጣል አለ። በጣም ጥሩ። ስለዚህ እኔ ከርሞ ከሚጣፍጠው ነኝ ወይስ ከርሞ ከሚበላሽ? መልሱን ላንቺ ትችልሻለሁ። አሁን መሄድ እችላለሁ? ጆ እኔ መሀል መንገድ ላይ ተይ፣ መሄድ አልችልም። እንግዲያውስ ያው አሁን ዳር ላይ ያለሽው መሄድ እችላለሁ? ጆ እስከዛሬ ካንተም እንደማይገባኝ ታውቃለህ። ጭፍንነት ኒያም፣ እኔ እያንዳንዱን ነገር አስተውላለሁ፣ አስባለሁ። አንቺ ግን ይሄ ነገር እየገባሽ አይደለም። እሺ ታዲያ ለምንድን ነው የማታፈቅረኝ? እኔ ምን ጎደለኝ? የምጠላው ነገር ካለም ንገረኝና ላስተካክል። ከአንቺ እኮ ምንም የጎደለሽ ነገር የለም። አንቺ በሁሉም ነገር ሙሉ እኮ ነሽ። እሺ ታዲያ ለምንድን ነው አንተ ጋር ስመጣ ምጎል? አትጎይም፣ አልጎደልሽም፣ ደግሞም አትጎይም። ስታለቅሺ ሳይሽ ሁሉ ጊዜ አንጀቴን ነው የምትበይው። ያንተን አንጀት እንኳን ሰው አንበሳ ቢመጣ ራሱ አይበላው። ደግሞ አንጀት እንዳለው ሰው ታወራለህ? ያቃጣይ። ኧረ ተይ አንቺ ምን አልሽ አንቺ ቁራለች ውጪ? እንዴት ነው እባክሽ የምታወሪው? ትንሽ ነው ወደ ክፍልሽ ግቢ። አንቺ ራሱ ወደ ክፍልሽ ግቢ። ይኸው ጫፋሽ ወርውዬልሻለሁ። እናቱ እላይ ልታስቀምጩ ነው እንዴ? መሬት ላስቀምጩ በእናትሽ። እንዴ ወርውሮሽ ነው የምትሄጂው? ይቅርታ ይባላል እኮ። ብላት ፍቺ ይቅርታ ጠይቅሽ። አንቺ ለኔ መልስ አትስጪኝ። ይኸውልሽ ዳግም እንደፈለኩ ያቀብጠኛል ብላሽ አስበሽ ከሆነ በጣም ተሳስተሻል። እኔ ያልኩትን በሙሉ ያደርጋል። ደግሞ ከዚህ ቤት አሽቀንጥሮ እንዳስወጣሽ ማድረግ የምችል ሴት ነኝ። ምን አይነት ሴት እንደሆንኩኝ አታውቂም ማለት ነው። መልሽ ደውልልኝ። ቆይ ሰላም ነሽ? እንዴት ነሽ? አቤት፣ ምን ልርዳሽ? እዚህ ትምህርት ቤት ነው አይደል የምትሰራው? አዎ። ምን ነው እያየሽ ትጠይቂኛለሽ እንዴ? አይ መና የምትባል ህፃን እዚህ ነው እናንተ ጋር የምትማረው እና ስለሷ አንዳንድ ነገር ጠይቅ ፈልጌ ነበር። ማለት ቤተሰቧ ነሽ ወይስ ምን ሆነሽ አንቺ? እንዴ አዎ ቤተሰቧ ነኝ እና ቤተሰቧ ሳሎን ስለሷ ለምጠይቅ እንዴት እዚህ ድረስ እመጣለሁ? ጥሩ እንግዲህ ልጅቷ ከመጣች 1 ሳምንት ሞልቷታል። ለምንድነው ልጅቷ ወደ ትምህርት ቤት ማልኳት? በተቃራኒው እኔ ልጠይቃችሁ እንጂ
ዋናው አመጣጤ እኮ እሱን ለማስተካከል ሳሚዬ። አቤት ከዚህ በፊት ታውቂኛለሽ እንዴ? አንተን ሰፈራችን ላይ ማያውቅ ሰው አለ እንዴ? የልጆቻችን ተንከባካቢ እኮ ነህ። ኧረ ይሄን ያክል እንዴ? ትጠራጠራለህ? እኔ የምልህ በኋላ ከስራ ስትወጣ ላናገር እችላለሁ? ይቻላል። በቃ ስልኬን ያዥና ደውዪ። ምን ታፈጣላችሁ? ቆይ አንቺ ደግሞ ምግብ ሶፋ ላይ ነው የሚበላው ሀገርሽ? ለነገሩ ስለ ሶፋ ምን ታውቂና? ምን አይነት ዘረቢስ ነች? በጣም ይቅርታ ትይ። ሄዳ ደዛ ይቅርታሽን ቀቅለሽ ይሄ አሁን የቆሸሹን አንድ ባላችሁ አሁን ተነሽ ነው እንጂ ተነሽ ደግሞ ተመለሽና እንድታጸዳችሁ። ችግር ቢበዛም ፈተና መቼ ደከመኝ አልኩና አንድ ጥያቄ ልጠይቅሽ። ልጄ ምን መተት ብታስነኪው ነው እንደዚህ አንቺን ተከትሎ እንደ አንቺን የሚለው? ኧረ ትይ እኔ በምንም አላስነካሁትም። ኧረ እባክሽ ምንም ሳታስነኪው ነው አለካ ከሆቴል ጨፋሪነት ወደ ሚስትነት ቀይሮ እዚህ ቤት እመቤት ሊያደርግሽ የፈለገው። ኧረ ትይ እኔ ሆቴል ቤት አስተናጋጅ እንጂ ጨፋሪ አይደለሁም። ያው እኮ ነው አስተናጋጅ ሆንሽ ጽዳት ሆንሽ ሆቴል ውስጥ ማንኛውንም ስራ ብትሰሪ ዞሮ ዞሮ ዱርዬ ነሽ። ኧረ ትይ እንደዛ አይበሉ። ጽዳትም ሆነ አስተናጋጅም እኮ የተከበረ ስራ ነው። ማን ያከበረው እባክሽ? መጥቶ መጠጥ የጠጣ ሁሉ አይደለ እንዴ ይዟችሁ የሚሄደው? አናቃችሁም እንደኛ እናንተን። ኧረ ትይ ግፋ ይናገሩ። ዝጊ እባክሽ። ይኸውልሽ አሁን የምናወራውን የምንጨቃጨቀውን ሁሉ ለልጄ ብትነግሪ ነው እህል ውሃሽ የሚያልቅ እወቂ። ነግሬሻለሁ። ጋውን ስትለብስ ብቻ ነበር ግርማ ሞገስ ያለህ የምትመስለው፣ ግን ሳትለብስም አለክ። እና ምን እንደምረዳሽ እኮ አልነገርሽኝም። የምትረዳኝ እንኳን ምስል ስላለኝ ነው መናገር የፈራሁት። እንዳንቺ አይነት ቆንጆ አይቶ የማይረዳል ብለሽ ታስቢያለሽ? አመሰግናለሁ። ያው ባትረዳኝም እንደረዳኸኝ ነው የምቆጥረው። ሳረዳሽማ ምስጋና ያስፈልግ። አንድ ላይ ስረዳሽ በከባዱ ተመሰግኛለሽ። ፊትህ ራስ እኮ እንደምትረዳኝ ያስታውቃል። የዋህነት ጎልቶ ይታያል። የዋህነት በፊት ይታወቃል እንዴ? ቀላል ያንተ እኮ ከምታውቅም አልፎ የዋህነት እኮ ይሄዳል። ለማንኛውም እኔ ካንተ የምፈልገው ነገር ትናንትና እኮ እማዬ እኮ ማማ እኮ እንደ ግጭት ብታይ ረዳ እዛ ስፈልግሽ እዚህ ወይ አንቺ እማዬ ደግሞ አስደነገጥሽኝ። እኔም እኮ ምን ሆንሽ ብዬ ነው። እኔና ልጄን እኮ አስደነገጥሽኝ። ምን ሆነሽ ነው? ቃል ምን ልነግሪኝ ነበር? መና እስኪ ንገሪኝ። ምሳ ደርሷል። ቁጭ በል። ቆይ እንጂ ትንገረኝ። ቁጭ በልና ትነግርሃለች። የት ሄድብሃል? ቁጭ በል። በዳ ለአባትሽ ይጮሃል። አምጪለት። እሺ ለአባትሽ ብለሽ ትነግሪው ነበር። ቀደም ማማ አንቺን የሰደበች ነበረ። እሱን ለአባዬ እነግረዋለሁ። የኔ ልጅ ብልጡን እንጂ ሁሉም ነገር ለሰው አይነገርም። ለሰው የሚነገርና የማይነገር አለ ብዬ አልነገርኩሽም? እሺ እማዬ፣ ምንድነው የሚነገሩና የማይነገረው? ይኸውልሽ ምን ሊነገር ይችላል መሰለሽ? ዛሬ ምሳዬን በላው፣
ቃቃ ተጫወትኩ፣ እንቅልፌን ነጣልኩ። እነሱ ናቸው የሚነገሩት። እማዬ እኔ ለሙድዬሽ ነው። አታዝቂኝ ልጄ። ሂጂ አሁን ቶሎ በይ፣ እየጠበቀሽ ነው። ግን አደራሽ ምንም ነገር ትንፍሽ እንዳትይ እሺ? ሂጂ በቃ። እማዬ ምግቤን እኮ በላሁ ብሎ እኮ አይነገርም። ሆ ምን ነው ቆየሽ? ምን ላይ ሆይ ቀደም ነበሩ ከአባዬ ስባርኪያ እንዴት ነው ተሳተፍ በቃ እንደሱ ይባል ምንም አይደለም። ልቤን አንጠለጥልሽው እኮ ቅድም የጀመርሽልኝ ንገሪኝ የኔ ልጅ። ሁሉም ነገር እኮ አይነገርም አባዬ፣ ሆድ ባዶ እኮ ይቀራል። ቆይ እኔና አንቺ መሀል እንደዚህ አይነት ነገር ተጀመረ አይደል? ቆይ በቃ ከዚህ በኋላ እኔ ደግሞ ምንም ነገር አልነግርሽም። የማይነገሩን አትንገረኝ፣ የሚነገሩን ንገረኝ። የሚነገርና የማይነገር ነገር ደግሞ አለ እንዴ? እና አታውቅም እንዴ? አንቺ ገና ጉዳለሽ። እስኪ የሚነገርና የማይነገረውን ነገር ንገሪኝ እስኪ። እንዴ አባዬ ሁሉም ነገር ዛሬ ብቻ ነው እንደምነግርህ፣ ሌላውን ደግሞ ሌላ ቀን እነግርሃለሁ አባዬ። ሌላ ቀን እነግርሃለሁ። እሺ አባቴ። ዛሬ ስራ የለም እንዴ? ገባሁ እኮ ወይስ አርፍጄ ነው የገባሁት? እንግዲህ ካረፈድኩም ይቅርታ ይደረግልኝ። አይ ይሄ ደግሞ ምን ማለት ነው? ማለትማ ስራ ይሄ አንተን ሳይ ከዋልኩኝ ለኔ ከስራም በላይ እና እኔ ስታይ በመዋልሽ የምታገኘው ደሞዝ ወይም የምታገኘው ገንዘብ አለሽ? ግን መቼ ነው አንተ እኔን በቀኝ አይነ መመልከት የምትጀምረው? ምናልባት ግራ አይኔ ሲጠፋ ሊሆን ይችላል። ነገር አታዙ። እኔ አይኔ ያልኩት ምሳሌ ነው እንጂ ለማለት የፈለኩት ከልብ ለምን አታየኝም ለማለት። ኒያም ልብ ቢኖረኝ እዚህ ድንጋይ ላይ ተቀምጬ ታገኘኛለሽ? ልብ ስለሌለኝ መሰለኝ። ማለት እና ልብ የለኝም እያልክ ነው? ልብ በ40 ዓመት ገንዘብ ደግሞ በ20 ዓመት አይደለም የሚባለው? ታዲያ ምን ነው አንተ ልብም ገንዘብም ማጣ? አይ ብቻ ለብቻ አልፈልግም ብዬ ነው። አንድ ላይ ይሻላል ብዬ ነው። በልቻው ቆይ ግን ሰሞኑን ምንድነው እንዳሮጌ ዕቃ ጣል አደረገ? ለኔ ይገባኛል? አይገባሽም። ደግሞ ራስሽን አሮጌ ዕቃ ነኝ ብለሽ ነው እንደምታስቢው? አላስብም። እንዴት አስባለሁ? ታይ ደግሞ ታዲያ ካልሆንሽ እንደዚህ አይነት ምሳሌ አትስጫ። ምን ላድርግ? የአሮጌ ዕቃ ስለመጣል እኔንም ስለጻፈኝ ደገምሽው። እንግዲህ ልንገርሽ፣ አሮጌው ዕቃ ሺህ ጊዜ ከዘመን ዘመን ቢሻገርም አገልግሎቱ ደህና ቢሆንም አዲስ ዕቃ ግን ከመጣና አገልግሎቱ ደግሞ አዲሱ ዕቃ አሮጌውን ከበለጠው ጊዜ ይፈጃል እንጂ እኮ አሮጌው ዕቃ መጣሉ የማይቀር። ቆይ ምን አይነት አባባል ነው? ለዕቃው ነው ወይስ ለሌላም ነገር ነው የተናገርከው? ቆይ ፍቺው ምንድን ነው? እንግዲህ ፍቺው እንደ ባለቤቱ ይወሰናል። እንግሊዘኛና ህልም እንደ ፈቺው ነው ይባል የለ? እንግሊዘኛና ህልም እንደ ፈቺው ነው። ዲና አትዲና። አቤት እማዬ። ምን ሆነሽ ነው? በሀሳብ ጭልጥ ብለሻል እኮ። የለሽም እኮ። እንግሊዘኛና ህልም እንደ ፈቺው ነው። አቤት እማዬ፣ በመኪና ስጓዝ በህልም ያየው። ቆይ ምንድነው ፍቺው? ምን ሆነሻል? ልጅ እማዬ፣ የጠየኩሽን ብቻ መልሽልኝ።
በመኪና መጓዝ ቆይ ፍቹ ምንድን ነው? እንግዲህ በመኪና መሄድ ትርጉሙ እኔ እንደማውቀው ከሆነ ከመኪና ከፍ ባለ ነገር ትሄጃለሽ ማለት ነው። እሱ ደግሞ ማለት በአይሮፕላን ትበሪያለሽ ማለት ነው። በባቡርስ ከመኪና ከፍ አይልም ይላል እኮ እማዬ። ባለፈው ለአክስቴ ይሄንኑ ህልም ነገርኳት፣ ግን ሊያምሽ ነው አለችኝ። መኪና ህመም ነው አለችኝ። ከዛ ደግሞ ላጎቴ ይሄንኑ ህልም ነገርኩት፣ እሱ ግን ሎተሪ ደርሻል ነው ያለኝ። እንግሊዘኛና ህልም እንደፈቹ ነው። ገባኝ። ምን ሆነሽ የኔ ልጅ? እያስጨነቅሽኝ ነው እኮ። ይሄ ዳግም ነው የሚያስጨንቀኝ። ቆይ ሌላ ማን የሚያስጨንቀኝ ይመስልሻል? ቆይ ዛሬ ደግሞ ምን ተባባላችሁ ነው? ተረጋጊ እንጂ የኔ ልጅ። እንዴት ልረጋጋ እማዬ? አሮጌ ዕቃ ዋጋ ካጣ ይጣላል አለኝ። ያ ማለት እኮ አንቺም ዋጋሽን ካጣሽ ትጣያለሽ እያለኝ ነው አይደል? እንደዛ ማለት ነው እማዬ። አይዞሽ የኔ ልጅ ተረጋጊ። ሁሉም ነገር በጊዜው ይሆናል። አንቺ ብቻ ተስፋኛ ሆኝልኝ። ቆይ እንዴት እማዬ? እንዴት አሮጌ ዕቃ ነሽ እያለኝ እንደዚህ እየገፋኝ? እንግዲህ ተረጋጊ። ጎበዝ ልጅ አልነበርሽ እንዴ? አሁን እኮ እቺ ዘረቢስ አሁን ከመጣች በኋላ ነው ይሄ ሁሉ ነገር በህይወታችን ይሆናል። ስለዚህ እሷን ነቅለን አንደኛችንን ከህይወታችን እናስወጣታለን። አንቺ ብቻ ተረጋጊ። እነቅላታለሁ። ከስራው ነው የምነቅላት። አቺ ነይ ነይ። አንቺ አርፍደሽ መምጣትሽ ሲገርመኝ ደግሞ ተደብቀሽ ትገቢያለሽ። ኧረ እኔ አልተደበኩም። አንቺ ስንቴ ነው የምነግርሽ? ሮብ ቀን ዩኒፎርም አይለበስም ልብስ ነው የሚለበሰው አላልኩሽም? አዎ ብለኸኛል። ነገር ግን ባለፈው ደህና ልብስ የላትም ለዛ ነው ሩብ ዩኒፎርም አስለብሳ ስል እሺ ብለኸኝ ነበረ። ብያለሁ። ያልኩት ግን ለአንድ ቀን ነው እንጂ ለዘላለም አይደለም። እሺ በቃ አሁን ልግባ። ማለቴ እዚህ ከደረስን በኋላ አርፋጅ እንዳንባል። መጀመሪያ ማወራሽ መልሽልኝ። እሺ በቃ በመጀመሪያ ልጅሽ በሮብ ቀን ዩኒፎርም ለብሳ እንዳትመጣ። በመቀጠል ደግሞ ልጅሽ ክፍል ውስጥ አስተማሪ ትረብሻለች፣ ትንጫጫለች፣ የልጆች ምሳቃ ትበላለች። ኧረ እሱማ ከአሁን በኋላ ግን እነዚህ አሁን ያልኩሽ ነገር ሳታስተካኪ በዚህ ትምህርት ቤት እንዳታልፊ። ባሉሽ አሁን ግቡ። ለመሆኑ ልጅቷን ትምህርት ቤት ልሰዳት በሚል ሰበብ የትም እያልሽ ነው እንደምትመጪው? ኧረ ተይ እንደዛ አይደለም። ትምህርት ቤቷ ከዚህ ሰፈር ትንሽ ራቅ ስለሚል ነው። ኧረ እባክሽ ከአንቺ ቤት ትምህርት ቤት 2 እጥፍ እንኳን የሚሄዱት እንዳንቺ አላወራሁም። እነሱ በታክሲ ስለሚሄዱ ነው፣ እኛ ደግሞ በእግራችን ነው የምንሄደው። ለዛ ነው እትዬ። እትዬ አትበይ። እንዳንቺ ያለ ቦርኮ እትዬ አይለኝም እኔ። አሁን እያዘጋጀሁት የድሮ አለ ሂጂ ክቲም ብይና አንቺ ነግሪኝ ጥብ። እሺ በስራቱ በምን ምንድነው ነካ የምታረጊ? ታናሽ ምንም ስቃይ ቢቆለል እንደ ተራራ እኖራለሁ ሁሉን ችዬ። እንዴ ማይ ምን እያደረግሽ ነው? ምን ልጅ ስትል እኮ እራሷ አንጣለች። ቆይ ውሃ ትጨምራለሽ? እሺ እንዲፋ ስትይ እኮ ፍክት ትያለሽ። በቃ አንተ ደክሞሃል፣ ሂድ ግባ ነው እኔ ጨርሳለሁ። እሺ አመሰግናለሁ በጣም። ትንሽ ይዘሽ ሂጂ በቃ
ዘንጂ ምን እቺ ምን ትመስላለች? አጅርን መጥቶልሻል። ያቺ ተባባልነው ነገር አድርጊ ሂጂ። አሁን ላይ መጣ። አሁን የገባው ሂጂ። ይህንም አውልቀው። ቆይ ምን እያደረግሽ ነው? መጣው። እሺ እንዳትወልድ እዚህ ቤት እኮ ተአምር ነው የሚታየው። ምን እየሰራሽ ነው? ምን ተገኝቶ ነው ዛሬ ደግሞ ያለመደብሽ ነግሬን መጣሽ? አንደኛ ጧት አናድጄሃለሁ፣ ሁለተኛ ደግሞ እኮ አንዳንዴ እግርህን ባሸው ችግር የለውም ነው። አመሰግናለሁ ዳጊዬ። ግን ትወደኛለህ? ምን ማለት ነው? እንደዚህ አይነት ጥያቄ ይጠየቃል እንዴ? ማለት መጠየቅ አልነበረብኝም እንዴ? አዎ፣ ምክንያቱም እንደምወድሽ ትጠራጠሪያለሽ እንዴ? እንደምትወደኝ እንኳን አልጠራጠርም፣ ግን እኮ ሰሞኑን የምታሳየኝ ባህሪ ትንሽ ቀየር ስላለብኝ ነው። አልተለወጥኩም። የሚለወጥ ባህሪ ደግሞ እንደሌለ ጠንቅቀሽ ታውቂያለሽ ዳጊ። ግን ከኔና ከቃል ማንን ይበልጥ የምትወደው? ምን አይነት ጥያቄ ነው የምትጠይቂኝ ዛሬ ደግሞ? ምን ይሁን ምን ግን መልስልኝ በእናትህ ዳጊ። ይኸውልሽ በመሰረቱ እንደዚህ አይነት ጥያቄ አይጠየቅም፣ ግን አንቺ እንደዚህ እንዲልሽ እመልስልሻለሁ። ቃል የራሷ የሆነ የመወደድ ቦታ አላት፣ በተቃራኒው አንቺም ደግሞ የራስሽ የሆነ የመወደድ ቦታ አለሽ። እኔ ነጣት እያልወድም፣ ስለዚህ ሁለታችሁንም እወዳችኋለሁ ማለት ነው። ግን ይበልጥ ማን ነው የምትወደው? የእውነት አይከፋኝም፣ ንገረኝ። ዲና እኔ ነጣት እያልወድም፣ በቃ በአንድ ነው የምወዳችሁ። ቆይ አንተ በልብ ደስ እያለ ከምትወደው ወይም ደግሞ ልብ ሀሴት የሚያደርግበት ነገር የለም እንዴ? እንዴ እሱማ አለ። ለምን የለም እኮ እሱን እኮ እንድትነግረኝ የምፈልገው ማለቴ ማናችን ስታስብ ነው ደስ የምትሰኘው? ምድርና ሰማይን ለሰው ልጅ እንዲመች አድርጎ የፈጠረው ልዑል እግዚአብሔርን ሳስብ ነው ውስጤ ሀሴት የሚያደርገው። ሳሚ እንዴት ነህ? ደህና ነህ? አንቺ ግን ባለፈው ምሳ ጋብዝሻለሁ ብዬ ብደውል ልታነሺ ነው? ውይ ሳሚ፣ ያንተን ስልክ አለማንሳት ፈልጌ እኮ አይደለም፣ ግን ስራ ስለበዛብኝ ነው። አንድ ሁለቴ ቢሆንሽ 5-6 የሰው ስልክ አያነሳም። ውይ ሶሪ፣ በቃ አታካብድ። እሺ ነው ያው ሻይ ቡና እንበል። ጠጥቼ ነው የመጣሁት፣ በዛ ላይ ደግሞ ትንሽ እቸኩላለሁ። ነገ ልደውልልሽ? እሺ እንደ ሁኔታው አሳውቅሃለሁ። ግን ሳሚ ያስጨነቀኝ ነው እኮ። ካስጨነኩሽ በጣም ይቅርታ። በዚህ ሳምንት ግን እንደምንም ብለሽ ጋብዝሽ ደስ ይለኛል። ሐሙስ ፒያሳ ማሙድ ሙዚቃ ቤት ጠብቀኝ። በጣም አመሰግናለሁ። እና ስንት ሰዓት እንገናኝ? ጭራሽ ሰዓት ጠይቀኛለህ እንዴ? ኧረ እኔ ዝም ብዬ ነው። አንቺ ብቻ ነኝ እንጂ ቀኑን ሙሉ እዛው እጠብቅሻለሁ። እሺ ሳሚዬ። ቻው በቃ። እሺ ቻው። ማሙድ ሙዚቃ ቤት እኮ ፈርሷል። ውይ ገንባ ምን እንደሰረቀ ስትደነበረ
እንዴ እቺ መንፈስ ከምን ተመለሰ መጣች እኮ ብዬ እኮ አንተ ማሙድ ጋር ጠብቀኝ ብላኝ ፈርሷል ስላት ገንባው አላለችኝ። ያበጠ ልቧ ነው ማፈነዳለ። ኧረ ሼፍ ነው። ወይኔ ሳሚ ስትሰጣት ነበረ። እኔና አንተ ለአንድ ቀን ቦታ ብንቀያየር ማለት ነው አንድ ቀን አላሳድራት እበላት ነበር። ትንጭኩሽ ገምጣ አንተ ካልተገምጥሽ ማለት አትገም እንዴ አንተ እሷ ልጅ እስከምገምጣት ድረስ የምን ታደርገዋል? ከአንተ ጋር ፍቅር ምናምን ብላ ትቻላለች። አይዞህ እንግዲህ ተስፋ ትገኝ ሙክ እስከ ደም ጠብቅ። አንተ በህይወት እያለ እሷ መቼም አትሸነፍ እና እኮ ገላግለኝ። ይሄ ነበር የቀረው። በልበል ወደዛ። አሁን አዲስ ነገር ይዤ ነው ከቻስ። ምንድነው? እኔ ምን ልደግ ዲና ናት ምን ነው ማለት አልገባኝም። ገብቷል። ምን ናት ማለት እኮ ግልጽ ነው። ቆይ እስከ ዛሬ አንቺ እህቴ መሆኗን አታውቂምና ነው እንዴ እህት ናት ወይ ብለሽ የምትጠይቅ? እህት ብቻ ነው አትመስለኝም። ታዲያ አክስቴም ጭምር ነው እንዴ የምመስልሽ? አይዳግም አንተ ቀልድ። ያየሁትን እኔ ነኝ የማውቀው። እንዴ ማለት አስቸግረሽ ነው እንዴ? ኧረ አስቸግረኝም አታውቅም። ግን ነገሯን ዝም ብዬ ሳይሆን እንዴት አንድ እህት ወንድሟን ይሄን ያህል ልትወደው ትችላለች እያልኩ እያሰብኩ በጣም ነው የሚገርም። እሱም በደንብ አይተሻል። በእኔ ማንም እንዲመጣባት አትፈልግም። በጣም ነው የምትወደኝ እኮ። መውደዷ ግን የእህትነት ብቻ ነው ዳጊ? ኧረ አይመስለኝም። የእናቴንም ጭምር ሳይቀላቀል አይቀርም። ይሁን እንግዲህ አንተ እንዳልክ። ዳግም እኔ ግን ቀን ስራ ብሰራ ደስ ይለኛል። ቃል ባለፈው ተነጋገርን አይደለ እንዴ? ድጋሚ እንዴት ወደ ኋላ ትመለሻለሽ እንዴ? ዳጊ ብሰራ እኮ ጥቅሙ ለኛ ነው። የሆነ ቀዳዳ እንኳን ይሸፍንልናል። እኔ ደከመኝ ሰለቸኝ ቀዳዳ በዝቶብኛል ብዬሻለሁ። እሱማ አላልከኝም። በቃ አትቆጣ፣ ተረጋጋ። ማማ የምትማርበት ትምህርት ቤት ሮብ ከዩኒፎርም ውጭ ነው የሚለብሱት እና እጅ ላይ ብር ስታገኝ ይዘህላት ነው። እሺ ችግር የለውም ገዛላታለሁ። ብቻ አንቺ አትጨነቂ። ስለተቆጣሁሽ ይቅርታሽ። ዛሬ ዚዳን ነው የሚል መሰለሽ። ብዙ ሴቶች ማፍቀራቸውን እንጂ እንዴት ማፈቀሩትን ሰው በእጃቸው ማስገባት እንዳለባቸው ያውቁ። ዚነዲን ዚዳን ኳስ ተጫዋች እንጂ ተፈላሳፊ ወይም ሳይኮሎጂስት አይደለም። በትርፍ ሰዓቱ ይፈላሰፍ ነበር አሉ። አንቺ ስለማታውቂ ነው እንጂ። በነገራችን ላይ ጋሊሌዮ ምን አለ መሰለሽ፣ ብዙ ጊዜ የማይስቁ ሰዎች ጥርሳቸው ብልዝ ነው፣ አሊያም ደግሞ ሲስቁ ያስጠላሉ ይላሉ። ምን ታያለሽ? በድጋሚ ተሳሳትክ። ጋሊሌዮ ስለ ሳቅና ስለ ፈገግታ ሳይሆን ስለ ፊዚክስና ስለ ስበት ህግ ነው። እኔም እኮ ያወራሁት እኮ ስለ ጥርስና ስለ ከንፈር መሳሳብ ነው። ተሳስተዋል። ጥርስና ከንፈር ሳይሆን ከንፈርና ከንፈር ነው የሚሳሳበው። መሳሳቡ ላይ ያንቺ ከንፈር አደገኛ ነው በእኛ። የኔ እንኳን መሳሳቡ ላይ ሳይሆን መገፋፋቱ ላይ ነው ጎበዝ። መጀመሪያ ላይ ያልኩት ነገር ልክ ነበር ማለት ነው። ምን ያልከው? ሴት ልጅ ካልሳቀች ጥርሷ ያስጠላል ወይ ደግሞ ጥርሷ ብልዝ ነው ያልኩት ነው። እና ታምሪም እያልከኝ ነው? በትክክል ተመልሷል። ደህና ይዋሉ። ታስፈልገኛለህ። ዲና ይባላል። ወዲ ተደውል ሆኖ እንኳን ሳትችይ ነው እንዴ ትዳር ያልሽው? ታፈጭልኛለሽ እንደዘሮችሽ። አንቺ ምን ልትበይ? መድኃኒትሽን አውቀዋለሁ። እሺ መጣሽ እንዴ? አላሰደብኳትም። እየተጫወትን ነው እኮ የሚነሱ። እማዬ እውነቷን ነው? የተጫወታችሁ ነው? አዎ። አበሩሽ ነው ወይ አኩኩሉ የተጫወታችሁ ነው?
ያ እዚህ ምን ታደርጊያለሽ? መልሽልኝ እንጂ እማዬ ክፍለ ሀገር አክስታችን ጋር እንዴትሽ ነበር የነገረችኝ? አንቺ እዚህ ምን ትሰሪያለሽ? አልገባኝም። አዎ ለማዬ ክፍለ ሀገር ሄዳለሁ ብያት ነበር የወጣሁት እኮ። ለምን መዋሸቱ አስፈለገ ታዲያ? ወንድሜ አትቆጣኛ፣ ተረጋግተህ ስማኝ እንጂ። ምን ክፍለ ሀገር ነኝ ብለሽ ከኛ ተለይተሽ ሂደሽ እዚህ አግኝቼሽ እንዴት እንድረጋጋ ትፈልጊያለሽ? እኔና ዲና ያለብንን ችግር ታውቃለህ። አንተም ለሷ ነው የምታግዘው፣ እማዬም ደግሞ ለሷ ነው የምታግዘው። እኔ የምለው ግን እነማን ጋር ነበርሽ ታዲያ ሰሞኑን? እነ ሜሮን ቤት ነበርኩ። ዲና እህታችን ናት። ቆይ ለምን አትታገሻት? ወንድሜ አንተ ያልገባህ ነገር እኮ አለ። አሁንም አልገባህ። ቢገባህ ደስ ይለኝ ነበር። ምን ሆነ ያልገባኝ ግን? ያ ከኔ የተደበቀ ነገር አለ እንዴ? አይ እንሂድ በቃ ዳጊ። ኒያም ምንድነው እሱ? ንገሪ፣ ማወቅ እፈልጋለሁ። እዚሁ ግደለኝ እንጂ አልናገርም። ከፈለግ ግባና እነ ዲናን ጠይቃቸው። ነሽ እንሂድ። ችግር የለም። አንቺ አትነግሪኝም አይደለ? እኔ ጠይቃችኋለሁ። እንዲህ የሆንክማ አብሬ አልሄድም። ደግሞ ተናገርሽ ብሎ ይቆጡኛል። ችግር የለም። ነይ እንሂድ። እኔ አላስፈልግም። ነይ እንሂድ። ዳግም ግን እውነቱን ቢያገኝ ይበላል። ያው ለጊዜው ቀብጧል። እሱ ደግሞ የማይቀር ነገር ነው። እሺ ቆይ መች ነው የምነግረው? ቀኑ በሄደ ቁጥር እኮ መዘዙ እየከፋ ነው የሚመጣው። ይሄ እኮ እኔንም እያሳሰበኝ ነው። ሳላስብበት ቀርቼ ይመስልሻል? እማዬ ታዲያ ካሳሰብሽ ይሁን መፍትሄ ለምን አንፈጥረም? ዲና ምን ሆነሻል? ስለሱ እያሰብንና እየተጨነቅን እኮ እቺ ዘረቢስ መታ ተሰገሰገች። ሀሳቤ ደግሞ ለሁለት ተከፈለ። እሱም ለካለ ለነገሩ በዚህ ዙሪያ አሪፍ ዘዴ ይችላል። ኧረ ተይ በዘረቢሷ ጉዳይ አንቺ እኮ አንደኛ ነሽ። እስቲ ንገሪኝ። እማዬ አሁን አልነግርሽም። ጫካ ጆሮ የለውም፣ ጆሮ ያለው ጫካ ውስጥ አለ እንጂ አይደል የሚባለው? ስለዚህ ቅኒ ትቀኙ የለ እንዴ? ዲና እስቲ ከነገር ጋር ገና መምጣቷ ነው። ምን ነው አረፍ በይ እስቲ አረፍ በይ። Give. አሁን መግለጥ ትችያለሽ። ወንድሜ ማን እንደሆነች ልገምት? ገምች እስኪ። ፍቅረኛ ካሊያ ሚስትክ? አልተሳሳትሽም። ተዋወቁ። እሷ ባለቤቴ ናት።
እሷ ደግሞ ልጅ ወይኔ ደስ ስላወቅሽ ደስ ብሎኛል። ኒያም ይባላል ቃል። ወይኔ ስምሽ ራሱ ሲያምር። ወንድሜ ግን ከባድ ሰው ነው። እንዴት እቺን የመሰለሽ ቆንጆ እስከዛሬ ከኛ ደበቅ? ያው ሁሉም ነገር በጊዜው ሲሆን ደስ ይላል ብዬ ነው። እሱስ ልክ ነህ። ግን ወንድሜ ቅድም የልጄ ናት ምናምን ስትል ነበር። ልጅክ እቺ ናት እንዴ? ወይኔ ደስ ሲል ደግሞ ስታምር። ደናሽ ስምሽ ማን ነው? ይቺ ልጅ ለዳጊ ነግረዋለች። ጤነኛ አይደለሽም እንዴ? አልነገረችውም? በምን አወቅሽ? ልጄን ከማንም እና ከምንም በላይ ያውቀዋለሁ። ሰምተው ቢሆን ኖሮህን ጊዜ ቤቱን በአንድ እግሩ ነበር የሚያቆማት። ሁኔታው ግን በጣም ያስፈራል። አላየሽም እንዴ? አይቼዋለሁ። በሌላ ነገር ተረብሽ ይሆናል እንጂ እንዳልሰማ በጣም እርግጠኛ ነኝ። ግብዳው ይላል። እና የሄድክበት እንዴት ሆነ? ኧረ ሳሚ እኔ ተልእኮ ሄጄ ሳልፈጽም መጥቼ አውቃለሁ እንዴ? እና አደረግኩት ነው የምትለው? ቆይ ግን ይህን ስራ ለእኔ ስትሰጠኝ አትማመንብኝ ነበር እንዴ? ኧረ እተማመንብሻለሁ። ስለምተማመንብሽ እኮ ነው ይህን ስራ የሰጠሁሽ። ለማንኛውም አይራዳል ፈጽሜው አይደረግልሽ። ቺኳ መጽሐፍ ማንበብ ትወዳለች መሰለኝ። ምን ነው ማነው አስነካችሽ? ኧረ ምን ማነው ብቻ ፔናልቲ ነው እንጂ ተበላው እንዳትለኝ ብቻ። ኧረ እኔ እኮ ጆሪ በተለየ መንገድ አስቀየስኳትና ያው ጎበዝ። ቀጣይ ፓርት ምንድን ነው ታዲያ? ምን አጭቅሻል? እግርሽን አንሽልኝ አትይኝም እንዴ? ደግሞ ለዳግም ነገርሽው አይደል? አልነገርኩትም። አንዴ ግን ማላቀው ይመስልሽ? እንደነገርሽው ካውቃል። ካወቅሽ ምን አስጠየቀሽ ታዲያ? በእኔና በዳግም ስለምትቀርባሽ እንደዛ ታዲያ ለዛ ነው ልጅ ነገርሽው? ምንድነው የሚያስቀናኝ? ቆይ ጭንቅላትሽ ጤነኛ አይደለም እንዴ? እኔማ ጤነኛ ነኝ። አንቺ ነሽ ልጅ ጤናሽን አጥተሽ መንደር ለመንደር ነው ዞሪ። ቃል ኪዳን። አቤት። አንቺ ቃል ኪዳን። አቤት። ምንድነው ስለ ይሁና ዲያሪ ነው እንጂ እሷ እንደምንስት እንጂ አንቺ ሰራተኛ ወይም ተላላኪ አይደለችም። እሺ ኧረ እባክሽ አወራሽ ማለት ነው። አልቀረብሽ ይሄው ነው እናቱ ደብተርና ዲያሪ አትለይም እንዴ? ምን አይነት ደረዘሽ? በእናትህ ታስጠናጂ ባትሳንጂ ወደ ቤት እንደምታስቀምጪ ጋር ታቀልሻለሽ። ሰምተሻል? እባክሽ ደግሞ ደህና ታሪኩ እንደሚጽፍ ሰው ዲያሪ ምናምን ካለች ይኸውልሽ ከኔ ጋር ሳፋጥሽና ቁምሽ ምን እንዳታመጪ። እውነቴን ነው። የምን አባሽ የሚጻፍ ደህና ታሪክ አለሽና ቀኑ ሙሉ ሴራ ስታሴሪያ እንደምትዩ ተንኮል ተናን ቀራል ማለት ነው እንዴ?